ወዴት ና? ወደ ፈለኩበት። እኔ እስክላችሁ እንዳትነጣጣሉ ያለ መስሎኝ እና እኔ ባሪያው ነኝ የሱን ትእዛዝ የምሰማው። ለኛ ብሎ መሰለኝ። ምን ነው ፈራሽ እንዴ? እኮ እኔ በደንብ ታውቀኛለህ። እንደውም ገደል መግባት ትችላለሽ። ቅድሚያ ለሴቶች መጀመሪያ አንቺ ገብተሽ አሳይ። ግን ናቲን ማገት እንዲህ እንዳሰብኩ ቀላል አይሆንም። ይሄ ናቲን ግን ለምንድነው ሁሉ ሰው የሚፈራው? መፍራት ሳይሆን ሰይጣንነቱን በደንብ ስለማውቀው። ናቲ እንደ ክፋቱ ሁላ ብልጥም ነው። እሱን የምናየው ይሆናል። ለሰራሹ ስራ ዋጋ የምትከፊበት ጊዜ ደርሷል። ናቲ ይኸውልህ ናቲ ዝም። እሺ ስለ ሶስተኛው አለቃችሁ ራስሽ ትነግሪኛለሽ ወይስ እኔ ላወጣጣሽ? ኧረ እኔ ምንም ሶስተኛ አለቃ የለኝም። እሺ ይሄን ሁላ ነገር እንድታረግ ያዘዝሽ ማን ነው? አቤኒ ነው ወይስ ያዳ? ተናገር። አቤኒ ነው። እሱ እንኳን ምን ማቃል የገባችውን ብር አልከፍል ስትል ነው እሷን ለማስወገድ ያሰብነው። ዜማ በጭራሽ እንዲያታርግም ምንም ቢሆን እኔን ለማስገደል አትሞክርም። አርገዋለች። እሷና አቤኔ በሰላም እንዲኖሩ ያንተ መሞት አስፈላጊ ነበር። ሰላም ውድ የሰላም ቻናል ቤተሰቦች እንዴት ናችሁ? በያላችሁ በሰላማችሁ ብዙ ትርፍርፍ ይበል። ለዚህ ቻናል አዲስ የሆነ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ተጠይቃለሁ። ዜማዬ ክፍል 7 ይዤላችሁ መጥቻለሁ። ባለፈው ክፍል እንግዲህ ነይዛናና አቤኒ ዜማዬና እድል ተጣልተው ተደባድበዋል ማለት ነው። እናም ጠብቂኝ አሁን የመጨረሻ ነው ምቀብርሽ ብላት እድል ዜማዬ እንትን ዝታባት ነበረ። ሁሎችም በፉክክር እንግዲህ ተለያይተዋል ማለት ነው። እና ፊታችሁ መሆናቸው ነው ሲለው ኖርማል ነው ብሎም ቃላብ ለአቤኒ ሲጠይቀው ምንም አልተፈጠረም ሲለውም ታዲያ ፊታችሁ ለምን እንደዚህ ያደረጋችሁ ሲሉም ዜማን አዩት ማለት እንዴት አጋጣሚ መንገድ ላይ እየተራመድን ስንሄድ አዩን ሲለውም አቤት አትወጡ ብዬ አልነበረም ከዛስ ምን ተፈጠረ እያለም አንድ ባንድ ይጠይቃቸውን የተፈጠረውን በሙሉ እንግዲህ አበራርቱ ጠይቆታል። እናም አቤኒ ሁሉን አንድ ሳያስቀር ይነግረውና ከዚህም በኋላ እንግዲህ መሸሽ እንደሌለባቸውና ፊት ለፊት እንደሚጋፈጡ ይነግረውን የማ አደጋ ይሆናል እና ይህ ሁሉ ነገር ተፈጠረ ማለት ነው ሲልም እንግዲህ እንትን ይልባት አቤኒ ልክ ነው ከዚህ በኋላ በጭራሽ አንሸሽም። አቤኒ እድል እና ናቲ ቀላል ሰው አይምሰላችሁ። ስለዚህ ወይ መኖር ነው እንግዲህ እዚህ በኋላ ወደ ኋላ ማፈግፈግ የለም መጋፈጥ አለብን ሲሉም ይነግሩታን ቃላብን እና ምን ላግዛችሁ ሲለም እቅዳቸውን ይነግሩታል። አቤኒ ከሱ ጋር ሆኖ እንትን እንደሚል ዜማ ደግሞ ለግል እንደምትከታተለው እንትን ትላለች ማለት እስኪ ንገራት እኔን እንኳን አልሰማም ብላለች። ተቤት ተረፍ ብዬ ነበር እሷ ግን እምቢ ብላለች። ግን አሁን ኢዛናን መከታተል አለብኝ ብላም ዜማዬ አቤንን እየተከታተለችው ነው። ቃላብም እንዴት እንደዚህ ሊሆን ይችላል ብሎም ደውሎ ለአቤኒ ያሳውቀዋል ለኢዛና ዜማ እየተከታተለችው ነውና ቀይሰሽው ወደ ሀትናና እንገናኝ ብሎ ይደውልለታል። ከዛም በኋላ ዜማና አቤንም ይደዋውልና እንዴት ነው ያለው ነገር ብሎ ሲጠይቃትም እየተከታተልኩት ነበር። ከዛ በኋላ የሆነ ስልክ ተደወለና አመለጠኝ ስትለው መቼ ነው የደወለ አሁን ነው ወይስ ይስላል? አዎ ቃላብም እኮ አሁን ስልክ ሲያወራ ነበረ ስለዚህ እሱን የደወለለት ማለት ነው ሲልም እንዴት ሊሆን ይችላል ስትለው አይ እሱ ነው በባለፍ እንደዚህ ያለች ጠብቁኝ አሁን መጣው ብሎ ከዛም በኋላ ሐሳቡን ቀይረ አሁን ደግሞ ኢዛናና የሱ መገጣጠም አይደለም ዜማ ቃላብ እየሸወደን ነው ከዶናል ሲልም እንትን ይላታል። አዎ ልክ ነህ ስለዚህ እኛ ደግሞ እንዳላወቅንበት ሆነን እንቀጥል እንዳልነቃንበት ሆነን እንቀጥል ተባብለው ሁለቶችም
ድብቅ ቃላምን ሊከታተሉት ነው ማለት ነው። ከነ ኢዛና ጎን መሆንና ለመሆኑን ደርሰውበታል። ከነ ኢዛና ጋር እንደሆነ ደርሰውበታል ማለት ነው ዜማና አቤኒ። እድልም ናቲ ይዟታል እና በያዛት ጊዜም እንግዲህ ዜማና አቤኒ ናቸው እንደዚህ ያደረጉህ አንተን እንድንገልና ዜማን ታዲያ ለምን እንደዛ አደረጋቸው ሲልም ምክንያቱም ገንዘባችን አልሰጠን ስላለች ነው እሷን ወግተን ያልናት ብላም እንግዲህ አሳምነዋለች ማለት በቀላሉ እንግዲህ ናቲ እድልና አምኗታል ማለት ነው። እና ግን ዋጋዋን ሰጧታል። እሷም ማለት በጣም ነው እየፈራችው፣ በጣም ነው ተንቀጠቀጠችው እና በጣም ብላለች። ግን በመያዟ በጣም ደስ ብሎኛል እሷ ማለት ነው። ምክንያቱም እቅዳቸው ይከሽፍባቸዋል ብዬ አስባለሁ ማለት ነው እድል ከሌለች። ግን የዚህ ቃላብ ተብዬው እቅድ ግን ምንም እየገባኝ አይደለም። ምንድነው ስራው? በፖሊስ ሰበብ ምንድነው እየሰራለ? ወይ ቂም አለበት ወይስ ከማን ጋር ነው ችግሩ? የሱ ችግር ከማን ጋር ነው? ከነዚህማ ጋር ነው ወይስ ከያዳጋ ነው? ምንድነው? ግልጽ እንደሆነ እጠቡ ምንም እየታወቀ አይደለም። ዝም ብሎ ግን ከናቲ ጋር ደግሞ እና ልዑል ጋር ደግሞ አሁን ንክስ ብሏል ማለት ነው። እዚህ በሂደት የምናየው በእርግጥ ግን ትንሽ ቀንጨባ አድርጎ እንደ ሀሳብ እንደ መረዳትም ቢያሳዩን ጥሩ ነው ብዬ አስባለሁ። እናም እንዳትክደውም በቀበቶ እየገረፈ ከዚህ በኋላ የኢንስፔክተርን አላማ ንገረኝ በደንብ እያለም ይጠይቃታል። እሱማ ምንድን ነው ብሎም ይጠይቃታል። ብር ብቻ ነው የሚፈልገው ሌላ አላማ ምንም የለውም ስትለውም ለብር ብቻማ ብሎ በዚህ ልክ አይሄድም ስትለውም ሲላትም ለብር ብሎ ነው አላማው ብር እንዳልሆነ እኔ በደንብ አውቃለሁ። ምን እንዳሰበ ዝም ብለሽ ንገሪኝ፣ አንቺ ባትነግሪኝም እኔ መድረሴ አይቀርም ሲል ይጠይቃታል። የኔም ሀሳብ እሱ ነበር። የቃላው አላማው ምንድነው ፍላጎት ከዚህ ጋር ምንድን ብሎ ነው የመጣው የሚለው ነገር ማለት ነው። ኢዛናም ፈርቶ ነበር። እድል ስልክ አታነሳም የት ሄዳ ነው እያለም እድል ስልኳን በፍርሃት ነው ያወራች። ናቲ ይዟታል መስሎኛ ብሎም ይደውልለት። አንተ እንዴት አወቅ ሲለውም ደውዬላት ነበር አወራሯ ልክ አይደለም ሲልም ይነግረው። የሆነ በፍርሃት ውስጥ ሆናና በጭንቀት ውስጥ ሆና ነው ያወራች ሌላ ነገር ሆና እንደሆን ሲለውም አይ አይመስለኝም ቤቱን አመመኝ ብላ ምናምን እያለች ነው፣ ግን በግድ የሆነ የሚያስወራት ነው የሚመስለኝ ሲልም ይነግረው። ይሁሻ ቀደመኝ እንዴት ሲልም በእያንዳንዱ ቀድሞ እያወቀብን ነው እና ታዲያ ምንድነው የምናደርገው ሲልም ይነግረዋል። እናም እንደሚገናኙ እና አብረው እንደሚያቅዱም ይነግረዋል ማለት ነው። ይደውልላትና ለእድል ይደውልላትና ከዛም በኋላ እንዴት ነህ ቃላ ምናምን ስትለው አይ አገናኝ ይላታል። እሱም አቤን እንዳወራሽ ሆነሽ አውሪ ስላትም ቃላ ግን ነቅቶበታል። እንደያዛ ስለነቃበት አገናኝ ናቲም ብሎም ለናቲ ስልኩን ትሰጠዋለች። ኦ አንተ በሰል ያልክ ነህ ሲልም ናቲ ይመልስለታል። ስራ ስልክ ገብቶብኝ ነው አስጨንቀውና መሄድ አለብኝ ሲልም አቤንን ይጠይቀውና ቃላብ ከሱ ይለያያል። ወይኔ ይህች መርዝ ምንድን ነው የማደርጋት? አሁን ምን ብላ ነው የወጣች ከቤት? እንዳትወጭ ብያት አልነበረ እያለም ኢዛና እንግዲህ ዜማን ሸውዷት ቃላብን ያገኘዋል። ናቲና ቃላም ያንተ ጊዜ ቅርብ ነው ሲልም አንድ ባንድ ይፎካከራሉ። አሁንም አንድ እድል ስጥህ ወንድም ስላለ እጅህን ስጥ ሲለውም የህግ ሰው መስለህ ህግን አትጠቀምበት ሲልም ናቲ አናግሮት ይዘጋበታል ስልክ። ኢንስፔክተር ራሱን እንዳጉል እየቆጠረ ነው። ከናቲ ጋር መጫወት ማለት ምን እንደሆነ ገና አልገባውም ሲለውም እሷም እድል አንድ ባንድ እናዘዛለሁ ስለዚህ እጅን እሰጣለሁ ስትለውም እንትናዘዡ ለኔ ነው እንጂ ለህግ አይደለም ሲላስም ሁሉን እኮ ነገርኩ ስትለውም አረ ሁሉን የተናገርሽ ይመስልሻል? ከዚህ በኋላ ወደ እነሱ ተመልሰሽ ለኔ ነው የምትሰሪው ሲልም ይነግራታል። እሺ ያሰቡትን አንድ ባንድ ትነግረኛለሽ። ከኔ ቃል አንድ ውልፈት ብትይ ግን
እያለም ያስፈራራታል። እናም ትንሽ ደስ ያላለኝ ነገር አለ ለምን ይሆን ሲልም ቀበቶን አወጥቶ እሷን ይደወድባታል።